ምንድነው አምላክ አልወለደም አልተወለደም የሚለውን ሽሽት አይ አምላክ አንድ መሆኑን አስተምረዋል የሚል ነገር ሰማሁኝ። በኢስላሚክ ምንድነው ቴዎሎጂ ውስጥ ራሱ የኢስላሚክ ሞኖቴይዝም አስተምህሮ በራሱ ችግር አለበት እኮ ምንም ወደዛም ብትገባ እሱም ማምለጫ አይሆንም። ስቲል እሱንም ብንይዝ ማለት ነው ተውሂድን ይዘን ልክ እንደናንተ ወደ ኋላ ማለት ነው ነቢያት አምላክ አንድ ነው፣ ያ አንድ አምላክ ሁለት ቀኝ እጆች አሉት ብለው ሰብከዋል። ሌላ ሩቅ ሳንሄድ እሺ በቃ ከወረድክ ቀጥሎ አለ። እስቲ ለአንድ አምላክ የሚሆነው ማምለጫ አይሆንም ራሱ። አይ ይንገረን እስቲ። እኔ በጣም እስከዛሬ እንግዲህ የነቢያቱ አስተምህሮ ነው እስልምና ምናምን እየተባለ አሁን እንዴት እንግዲህ ከስር እያየን ያለውን አልስድብ ነው። እናንተ ድንቆሮች፣ እናንተ ማይሞች፣ እናንተ እንደዚህ ምናምን የሚል ስድብ ነው እያዩ ያለሁት። ምንም እዚህ ገባ የሚባል ነገር እያየን አይደለም። አሁን ስድቡን ትታችሁ ገብታችሁ ብትመልሱ የተሻለ ነው። ገብታችሁ እንዴት ነው የነቢያት እምነት ነው ወይ እስልምና የሚለውን አስረዱን እና ሙስሊሞች ላቁ ተው እንጂ ስለ ነቢያት እምነት ሳታውቁ። አሁን ይሰማልና ኔትወርክ አስቸግሮኝ ነው፣ ይቅርታ። አይ ቲንክ ትሰማለህ፣ ለኔ ትሰማኛለህ። አይ ዝም ሲሉ እሺ። አሁን እየተሰማህ ትሰማለህ። አሁን አንተ የጠየቀኝ እንትን ነው አልተወለደም እያሉ ተናግሯል ወይ ነው አንተ ያልከው? አዎ እንደዛ ብለው ያስተማሩ አንድ ነብይ ስጠኝ፣ ከቁርአንም ቢሆን ከሌሎች መጻሕፍት። አልተወለደም የምትለውን ቃል በቃል ላይጠሩ ይችላሉ፣ ግን ፈጣሪ አንድ ነው ብለው ተናግረዋል። አልወለደም የሚል በእኛ ጊዜ አንድ እኮ ነው፣ ሁለት ነው አላለም። ፈጣሪ አንድ ነው። አይሁዶችም አንድ ነው ብለው ያምናሉ፣ እኛም አንድ ነው ብለን እናምናለን። አንድ ነው፣ ሁለት ነው፣ 3 4 5 ሳይሆን ነቢያት የአንዱ አምላክ ልጅ የለውም አልተወለደም ብለው ካስተማሩ ማስረጃ ስጠን። አይ እንደዛ ብለው የተናገሩበት የለም ከሆነ ደግሞ ኦኬ ወደ ሌላ እንቀጥላለን ማለት ነው። ስለሆነ ካሌለን ነገር እኔ ቃል በቃል አንተ እንዳልከው አልተወለደም የሚል እኔ እስካሁን ባለው እንትን አላልኩም። በቁርአን ላይ ነው ያለችው እሱ። ቃል በቃል ማስረጃ በሚለው አንተ ቤርከው ከሄድን እኔ የለኝም። እሺ አልተወለደም ብሎ ያስተማረ አንድ ነብይ የለም፣ ማስረጃ የለም። አምላክ አልተወለደም ብሎ ያስተማረ የለም አይደለም። ማስረጃ ስለ እንዲህ የተጻፈ ማስረጃ ካሌለ በቃ ያስተማረ የለም ማለት እኮ ነው። ማስረጃ ካሌለ ያስተማረ አይደለም። ማስረጃ የለም ማለት አላስተማሩም ማለት አያስይዝም። ያስይዛል። እንቀጥልሽ፣ ችግር የለውም። እንቀጥልሽ። ያሁኑም በቃ ጨርሰናል። ምንድነው የሱረቱ ኢኽላስ ሱራ 112 አያ 3 ላይ ያለውን ያስተማረ ነቢይ ማስረጃ የለም ብላል። ስለሆነ ተስማምተናል፣ በቃ ጨርሰናል እሱ ላይ። አሁን ደግሞ ወደ ምን እንመጣለን መሰለህ? አምላክ እኔ በማውቀው ነው እያወራሁ ያለሁት። አይ የለም እስካሁን የለም። አይ ስለምናውቅ እዚህ የለም፣ ችግር የለው። እሺ ሁለተኛ ጥያቄ ደግሞ አምላክ ሁለት እጅ አለው፣ ባት አለው፣ አይን አለው፣ ጆሮ አለው ብሎ ያስተማረ፣ ከዛ ያ ደግሞ እጅ፣ አይን፣ ጆሮ ምናምን ደግሞ ሲፋቱ ነው ብሎ ዛቱ ሳይሆን ሲፋቱ ነው ብሎ ያስተማረ አንድ ነብይ አለ። እና አሁን እኮ አንተ እየጠየቅ ያለው እኮ ዲቴል ጥያቄዎች ናቸው ለመሰለክ። በአሁን ጊዜ በቁርአን ላይ ያሉ ነገሮች በዛም ጊዜ ያሉ ጋር አንድ አይነት የሆኑ ማለት ልክ ነህ፣ ግን በዛ ጊዜ እነሱ የሚያስተምሩትና በአሁን ጊዜ የሚማሩት ቃል በቃል ሁሉም ነገር ይገኛል ማለት ከባድ ነው።
አሁን ብጠይቅ አይ እንደዛ ሲሆን አሁን ለምሳሌ በቀን 5 ስገዱ ብሎ ያስተማረ ነብይ አለ ብዬ ብጠይቅ ይሄ ትክክል አይደለም። ለምን በየጊዜው አሰጋገዱ እንዴት እንደሚሰገድ ጊዜውም ቢሆን ወይ ደግሞ ስንቴ ይሰገዳል በቃ የሚለው ሊለያይ ይችላል። እንደ አይነት ጥያቄ አልጠየኩም። እየጠየቅኩ ያለሁት ከአምላክ ሳልወጣ ነው። አምላካችሁ ላይ ያለውን አስተምሮ ማለት ነው። ምንድነው አምላክ አልወለደም አልተወለደም ብሎ ግዴታ ማስተማር አለባቸው። ለምን መሰለህ? አሁን ለምሳሌ እንደ እስልምና አስተምሮ አንድ አካል አምላክ አልወለደም አልተወለደም ብሎ ካላመነ ሊድን ይችላል? ሙስሊምነቱ በቃ አልወለደም አልተወለደም አንድ አምላክ ነው ብሎ ያምናል። እንደዛ ካላመነ ሊድን ይችላል? ይወልዳል ምናምን ብሎ ካመነማ ከሙስሊሞች አካል አይሆንም። አመሰግናለሁ። ስለሆነ ነቢያት እንደዛ ብለው ማስተማር አለባቸው። ከሙስሊም አካል ለመሆን እንደዛ ብለው ሳያስተምሩ በተቃራኒው ካስተማሩ ደግሞ ምን ይሆናል? ነቢያት ሙስሊም አይደሉም ማለት ነው። ከሱ ወልዷል ምናምን ብለው ካስተማሩ ነብይነት አይደለም። አንድ ስለሆነ ላሳያ ወልዷል ብለው ያስተማሩትን ከነቢያት ላሳይ ወልዷል ብለው ያስተማሩ መጽሐፍ ቅዱስ ይዛል። እኔ እስከማውቀው የለም። ማሳይ መጽሐፍ ቅዱስ ይዛል። እኔ አፕሊኬሽን ነው። ኦኬ ቪዲዮ መክፈት የሚችል ቢኖር ኖሮ አሪፍ ነበር። እሺ ችግር የለም። ይታያል ላይ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ እንዲህ ይላል። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሜ ከሆድ ወለድሁ ይላል። አጥቢያ ኮከብ ማለት ምን ማለት ነው ታውቃለህ? ቅድሚያ እሱ ጋር እንስማማ። አጥቢያ ኮከብ ማለት መላእክት ማለት ነው። ኢሳያስ ምዕራፍ 14 ላይ አንተ አሁን እያሳየኝ ያለው ቁርአን በአማርኛ ተተርጉሞ ነው? አይ እንዴ ቁርአን የነቢያን መጽሐፍ ነው እንዴ? የመሐመድ መጽሐፍ ነው እንጂ ቁርአን እኮ አንድም ነብይ አያውቀውም። ቁርአን በነቢያት ጊዜ አልተጻፈም። እሺ እንዴ ይላል ኢሳያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት የተላከው ለእኛ ክፍለ ዘመን ነው። ለዛ ክፍለ ዘመን በራሳቸው የራሳቸው መጽሐፍ ነበር። ያው ያሳየው ያለውት ከዘቡር ነው ወይም ደግሞ ከዳዊት መጽሐፍ ማለት ነው። እያሳየው ያለውት እንዲህ ይላል አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ፣ እንደዛውም ደግሞ አህዛብም ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ እያለ ይቀጥላል። ምንድነው መላእክት አለ ታቀለመችስ? እኛ ሴጣን መልአክ ነበረ፣ ከዛ ደግሞ እግዚአብሔርን መሆን ፈልጋለሁ ሲል ተባሮ ወደቀ ብለን እናምናለን። እዚህ ጋር እሱን ይህም መላእክት አጥቢያ ኮከብ ብሎ ይጠሯል ነው። በሌላም ቦታ ማየት ይቻላል። አጥቢያ ኮከብ ማለት መላእክት ማለት ናቸው አይደለም? አይደለ? ሆነር ሆፕ ወጣ አለው እየሰማሁ አጥቢያ ኮከብ ማለት መላእክት ማለት ነው። መላእክት ከሆነ ደግሞ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ እንዲህ ይላል ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ይላል። አጥቢያ ኮከብ እንዳልኩ መላእክት ማለት ነው አይደል? ቅድም እንዳየነው ማለት ነው ኢሳያስ ምዕራፍ 14 መላእክት ሳይፈጠሩ ከአጥቢያ ኮከብ አስቀድሞ ማለት መላእክት ሳይፈጠሩ በፊት ከሆድ ወለድሁ እያለ ይናገራል። እግዚአብሔር ያው ቁጥር 1 ላይ እግዚአብሔር ጌታዬን እንዲህ ያለው ስለሚል ማለት ነው። እንደ ነቢያት አስተምሮ ማለትም ዳዊት በእናንተ ደግሞ ዳውድ ብላችሁ የምትጠሩት አካል እንደ ነቢያት አስተምሮ ነብዩ ዳዊት ወይም ነብዩ ዳውድ አምላክ ወልዷል፣ ልጅ አለው፣ መላእክት ሳይፈጠሩ በፊት ልጅ ነበረው ብሎ አስተምሯል። ትቀበላለህ? እኔ እዚህ ጋር አልቀበልም ከይቅርታ ጋር። ለምን መሰለክ? አሁን ከኛ በፊት ከቁርአን በፊት መጽሐፍ እንደተላከ እናምናለን። ግን አሁን ችግሩ ምን መሰለክ?
ሙሉ በሙሉ ልክ ነው ብለን ግን አናምንም። ልክ ሙሉ በሙሉ ደግሞ ስህተት ነው ብለን አናምንም። መቼ ነው እየተበረዙ? እሱንም አናቅም መቼ እንደተበረዘ። ለዛ እሺ ቁርአን ላይ ተበረዘ ይላል። እንካ ቆይ ቁርአን ነው ሙሉ በሙሉ ልክ መሆኑን የምናውቀው። መመሪያችሁም ይሄ ነው ተብሎ የተሰጠን ይሄ ነው። ቁርአን ተበረዘ የተቃራኒ የሆነ ነገር ቁርአን ልንመራበት አንችልም። ቁርአን ተበርዟል፣ እሱም ማሳየት እችላለሁ። ቁርአን መበረዙን ማሳየት እችላለሁ። ግን እርሱን ሳላሳይ በፊት ቅድሚያ በዚህ እንስማማ። ቁርአን ላይ ዘቡር፣ ቶራ፣ ኢንጂል ተበርዟል ብሎ ያስተማረበት ቦታ አለ ከቁርአን? ተበርዟል የሚል ቃል በቃል ልጠራልህ አልችልም፣ ግን የሆነ ቦታ አለ። ትንሽ እውቀት ያለው ሰው ቢኖር የሆነች ፓርት አለች። እኔ ልንገርህ፣ አንድም ቦታ ቶራ፣ ኢንጂል፣ ዘቡር ተበረዘ የሚል ነገር የለም። ግን ምንድነው የሚለው? ይሄ መጽሐፍ እየጻፉ አይሁዶች ማለት ነው፣ ከዛ ይህ ከአምላክ ነው እያሉ ያመጣሉ ነው የሚለው እንጂ ቶራን በርዘውታል አይልም። ግን ከቶራ ውጭ ሌላ መጽሐፍ ይጽፉና ይሄኛው መጽሐፍ ከአምላክ ነው እያሉ ያመጣሉ ነው የሚለው። ቶራ ተበረዘ አይልም፣ ኢንጂልም ተበረዘ አይልም፣ ዘቡርም ተበረዘ ብሎ አይናገርም። ዮኒ እኔ ግን አሁን ቅድም እሱ ዋናው በሸሪያ አሁን ለምሳሌ ቅድም አንተም ብለዋል ኢሎጂካል የሚሆነው እንዴት እንደሚሰገድ ብጠይቅህ ኢሎጂካል ይሆን ነበረ ምናምን ብለዋልና አሁን እኮ ግልጽ ነው። እሺ አሁን እጁ እግሩ ሲፋቱ ነው ብሎ ያስተማረው ማን ነው? አሁን የኛ ጥያቄ ያው ለድህነት ዋና መስፈርቱ የአላህን እጅ እግር እንደ ሲፋት ማጽደቅ ስለሆነ እንደ ሲፋት ያጸደቀ አለው ብሎ እንደ ሲፋት ያጸደቀ ማምጣት። አሁን እኮ ችግር የለም። እሺ ሲፋት ነው ያለ ላይኖር ይችላል። እሺ ማን ያለው? የትኛው ነብይ ነው ያለው? እኔ እኮ እንደ እስልምና ራሱ ያለ ነብይ የለም እያልን እኮ ነው። እንደ እስልምና ራሱ እንደዛ ብሎ ያስተማረ የለም ነው። እጁ እግሩ ሲፋቱን ነው ብሎ ያጸደቀ የለም። ካለ ስጠን። የለም እንደዛ ብሎ አሁን ሆፕ አለ። ሆፕ ወጣሽ። አይ እኛ አሁን ጥያቄ ነው። አሁን እጁና እግሩ ያለ ሲፋቱ ነው ብሎ ያጸደቀ ካለ አምጡ። እንዴ የትኛው ነብይ? ታውትሽ የቀደሙት ነብይ የቀደሙት እንደዚህ ነገር አይነካካቸውም። እንደዚህ ይሄ እጅ እግር አለው ሲፋት ምናምን እንደዚህ የለም። ይሄ ኩርሲው አጥጣለ ምናምን የለም። እንደዚህ አይነት አስተምሮ ይሄ ከእንግዳ አስተምሮ ባዕድ የሆነ አስተምሮ ከጊዜ በኋላ የመጣ ነው። እሱን ትታችሁ ግን እስቲ እንደ እስልምና እንግዲህ የመጨረሻው ነብይ መሐመድ ነው። ከመሐመድ በፊት ያሉት እንዳለ የቀደሙት ነው የሚባሉት። ስለዚህ መሐመድ ነው በቃ ያለው ሙስሊሞች የሚቀበሉት ማለት ነው። ስለዚህ ማስረጃ ያምጡ ማለት ነው። አሁን መሐመድ ራሱ ያለ የለም እኮ እየተባለ እኮ እናንተ አሁን እንደ ዶግማ አድርጋችሁ እንደ ዋና እስልምና አስተምሮ አድርጋችሁ የያዛችሁት ነገር እንደ ዋና የእስልምና ትምህርት የያዛችሁት ነገር የለም እያልናችሁ ነው። አረም ቁርአን መሐመድማ እኔ እንደው እሺ የቀደሙት ነቢያት ከሆነ ጭራሽ ነው የሚዘጋባችሁ። እሺ ያውኑ መሐመድ ላይ አምጡ እስቲ። መሐመድ ካለ መሐመድ ያለበት ላይ አምጡ። እሺ የሆነ የአረብኛ ጽሑፍ ገብቷል። ሰላም ሰላም ነው። እንዴት ነው? የአረብኛ ጽሑፍ አይዋ። ኦኬ ክርስቲያን ነህ ወይስ ሙስሊም? ሙስሊም። ኦኬ ሙስሊም ነህ። ጥያቄ ነው እየጠየቀን ነበርና እስልምናን ነቢያቶች አስተምረውታል? የእስልምናን አስተምሮ ነቢያቶች አስተምረዋል? ምን ማለት ነው ጥያቄው? ማለት የእስልምናን አስተምህሮ ነቢያቶች አስተምረውታል ወይ ነው ጥያቄው። ወደ አንድ ፈጣሪ መጣራት ነው። እኔ ወደ አንድ ፈጣሪ መጣራት ምናምን ሳይሆን እሱ ዞሮአስተራኒዝምም ወደ አንድ ፈጣሪ ነው የሚጣራው፣ ጁዳይዝምም እንደዛው ነው። እስልምና ውስጥ ያሉትን አስተምህሮዎች አጠቃላዩን ስለ አላህ ያለውን ለምሳሌ አጠቃላዩን አስተምረዋል።
እስልምና ውስጥ ብሎ የለም ሲጀመርም እስልምና ራሱ እምነት ነው ከዚህም በፊት ያለ ነገር ነው በአዳም ጊዜ በመሐመድ ብቻ ቆይ እሱ ተው ቆይ አንዴ ለምን ወደዚህ አንተ እሱኛው ጥያቄ ቆይ አንዴ ስማኝ አንዴ ረጋ በል ቆይ አንዴ በመጽሐፍን ያወረደው በሁለቱ ጭፍሮች ላይ ነው ይላል ሁለቱ ጭፍሮች ማን ናቸው ታውቃቸዋለህ ቆይ እሱ ወደዛ ሰዓት ትሄድ በፊት ማን እኮ በቃ ወደዛ እንዳልሄድ ከፈለክ አስቀድሞ ነበር ምናምን የሚል ነገር ውስጥ መግባት የለብንም ጥያቄ ራሱ ልረዳና መጀመሪያ እንሂድበት አንተ እኮ ልክ እንደገባው እኮ አታክ ያደርከኝ ይኸውልህ ስለ ነብይነቱ ላይ ሙሐመድ ነብይ ነው ወይስ ነብይ አይደለም ማለቱ ላይ ተተን ወደ አንድ ፈጣሪ መጣራታቸውና የምትፈልገው አልጠየቁም ስለሱ አልጠየቁም ምጠይቅን መልስልኝ አሁን የጠየቁ እኔ እኮ ለምን ነው በግልጽ ወይ አይ ማለት የሚቻልን ነገር ለምን ታዝገኛለህ እስልምና ውስጥ ያለውን አስተምሩ ቆይ አንዴ አይደለም ቆይ ተረጋጋ እንዴ ለምን ነው የምትረበሸው አንዴ ተረጋጋ እንዴ የጠየቁህ እኔ ቆይ አንዴ ሰማኝ ይኸውልህ የጠየቁህ እኔ እስልምና ውስጥ ያለውን የአምላክን አስተምሮ ነቢያቶች አስተምረውታል ወይ ነው በቃ ወይ አይ በለኝ አዎ አስተምሮታል አንድ ፈጣሪ አንድ ነው ማለት አስተምሮታል ግን ህግጋቱን ሸሪዓ እንደዚህ ያለ ለማለት ተፈለግ ይለያያል አምላክ ሸሪዓ ነው እንዴ አምላክ እንደ ሸሪዓ ይቀያየራል ሙሐመድ ላይ የወረደውን ሁሉ አስተምሮት ሌላ ነብዮች አስተምረዋል ካልክ አይ ስለ ሸሪዓ ስለ አላህ ሊጠየቀው ቆይ አንዴ አላህ ስለ አላህ ሊጠየቀው ሸሪዓ ማለት ህግ ማለት ነው ሸሪዓ ህግ ነው አይደል ቆስጥ ሰላም ነው ቀጥለው እንደውም ከቆስጥ ጋር ላወራ እስቲ አልহামዱሊላህ ረቢል ዓለሚን እንዴት ነህ ማታ ደግሞ ምንድነው ሲያወርዱኝ ሲያወጡ ኡስታዞች እንደዚህ አይደለም እኔ ግን ምን እንደሆነ ታውቃለህ ልጁ ትንሽ ስለሚቸኩል እዛ ቤት ትንሽ ይቸኩላሉ ነው እንጂ አይ ኡስታዝ ወሂድም እኮ መጥቶ ነበር አንተ ከሄድክ በኋላ ብሉክ አድርጎኝ ነው የገባው አዎ እኔ በጣም ስጠባበቅ ነበር አዎ እንዴ ጥያቄ ይፈራል ስለምን አይደለም መፍራሳ አሳየው ያ ቆይ ማን የታል ቃል የሚባለው ሰኔ ቃል ውስጥ እንደና የቂቆስ ምናምን ነው ይታያል ታፍኗል ይታያል ዙም አድርገው ኦኬ ይቻላል you are blocked by the leaf creator ይላል በነገራችን ላይ ያቺ ማን ሀናን የምትባለው ድምጽ ታፍኗል ወንድማችን ብሎክ ተደርገዋል ይላል ይሄ አይ ልጅቷ ሀናን የምትባለው ትቸክላለች እሷ ነች እኮ አሁን እሷ አይደለችም እሷማ ብሎክ እያደረገችኝ ነበር እንደውም አንብሎክ እያደረገች ሼር እያደረገችልኝ ነበር ነው እንዴ አይ ሚዩት ስትይዝ ነበር እሷ በጨዋነት እንድትወያይ ነበር የፈለገችው በጣም ብዙ ኡስታዞችንም ጠርታ ነበረ ግን ኡስታዞቹ ግን በፕሮ ክርስቲያኖች ፊት መቆም ስለማይችሉ ነው አይደለም አንተ ከሄድክ በኋላ እና አቡበክር ሁላ መጥቶ ይግባ እየተባሉ ተጠበቀክ ነበር እኮ በጣም ብሎክ አድርጎኛል እኮ ብሎክ አድርጎኝ እንዳለ እንዴ ልጁ ራሱ ማን ነው ጄክ የሚባለው ማለት ነው ከብሎክ ላይ አንሱት ምናምን ተብሎ አንስተነዋል ምናምን ተብሎ ነበር የለም መጣኝ እኮ ከዛ በኋላ ለሁለተኛ ጊዜ እኮ ብሎክ ተደረኩኝ ደስ ላይ ገባው እኮ ለሁለተኛ ጊዜ እኮ ነው ብሎክ የተደረኩት ዋው አንዳንድ ቤት እንዲህ ነው እንግዲህ ምን ታደርጋለህ ግን እኔ በጣም እንትኑን ጠብቄ እኔ ቤት ወደ ፖይንታችን እንመለስና በቃ ፖይንቱን አሁን ነገ በጣም አንድ ነገር ሊያስታውቅ ይፈልጋል በሳላና በእንትን መካከል የሚካሄደው ምንድነው ሪሱ ኧረ በእናትህ ምን ሆነ ነው አንተ ርዕሳችን ላይ አውራ እንዴ ርዕሳችን ላይ አውራ ሸሪዓ ምን ማለት ነው ተወሱ ሸሪዓ ምን ማለት ነው ለምን እንደምትለኝ እንዴ የቡና ወሬ ሊያወራ ነው እንዴ በቃ ግግም ይላል ያላ ሲፋት ጠይቃት ነበር ልክ ነው የሚለው ደግሞ ይሄ ልጅ ይገርማችሁ ናገባ ይሄል ልክ ይላልው ወፍ ነው የሚለው የሆነ ከበድ ያለ ጥያቄ ሲጠይቁት ላጥ ብሎ ነው የሚወጣው በጣም ነው የሚገርመኝ እንዴ አይ ሸሪዓቸው ይለያያል አለ ሸሪዓ ማለት ሌላ ነገር
ብዙ ጊዜ ይኸውላችሁ ምንድን ነው ሸሪዓ ህግ ነው፣ መተዳደሪያ ነው እኮ የነቢያቶች ሸሪዓ ይለያያሉ። በዛ ሰዓት ያለውና በነቢዩ ያሉት ሸሪዓ ህግ ነው እና ምን ህግ ነው። ስለ ህግ አናወራም። እሺ አይደለም፣ ስለ ህግ አናወራም። ስለምን ሰበከ ስለይፈልግ ስለ ፈጣሪ ሰብከዋል፣ ስለ አስተምሮ ነው የምናወራው። እሺ አብርሃምን ሰብከዋል፣ ለአንድ ፈጣሪነት ማለት ነው። ለምንድን ነው ድምፅህን የምታፍነው? ብዙ ጊዜ ደጋግሜ ነግሬሃለሁ። ድምፅህን አታፍነው። ትራስ ውስጥ ሆነህ ነው የምታወራው። አሁን ጥሩ ነው በቃ። ስለዚህ ስለ ህግ አናወራም ከዚህ በኋላ። አላዛርም ሲያወራ ስለምንድን ነው እኔ እናንተ የምናወራው? ስለ አስተምሮ ነው የምናወራው። እና አስተምሮ ከእስልምና አስተምሮት ውስጥ እስቲ ጥቂቱን ንገረኝ፣ ቢያንስ 3 የሚሆን። ኦኬ ስለምን? አሁን ለምሳሌ ስለ ፈጣሪ አንድ መሆኑን። እሺ ፈጣሪ አንድ መሆኑ የእስልምና አስተምሮ ነው። እሺ 2 ቀጥል። ቀጥሎ ደግሞ ያለው ነቢያቶች ላይ የወረዱት ሁላ ማመን ነው። እንደ እስልምና ከሄድን ማለት ነው በነቢያቶች ላይ የወረዱት መጽሐፍቶችን ሁሉ ማመንና መተግበር። ያም ደግሞ ህግ ነው እኮ ምንድን ነው የምታወራው? እና ምንድን ነው የፈለከው? ስለ አስተምሮ ብዙ ነው። ለምሳሌ ሸሪዓ አስተምሮት ብዙ ነው። አሁን ለምሳሌ ብዙ ነው። እኔ ስለ ሸሪዓውን ተው አልኩህ። ሸሪዓውን ተው አልኩህ። እስልምና አስተምሮት የለም እንዴ? በቁርአን ላይ በሐዲስ ላይ ከመጡ አስተምሮቶች ውስጥ በጥቂቱ 3ቱን ንገረኝ አልኩህ። ጥያቄ ራሱ እኮ በጣም የሚገርም ነው። ይገርማል። ስለ አንድ ፈጣሪ እስቲ አልከበደኝም። እስቲ አንተ እንትን በለኝ። ጥያቄ ራሱ ግራ የሚያጋባ ነው። እሺ አስተምሮት ማለት ምን ነው? ለምሳሌ በአንድ አምላክ ማመን ይሄ አስተምሮታችን ነው ብለናል። በቃ ያስተምሮት ነው። እሺ የመቃብር ቅጣት አስተምሮት ነው ወይስ አይደለም? አንድ ሰው ገደብከኝ እኮ እኔ ስለ ሸሪዓ ብዙ ነው አስተምሮት። ስለ መቃብር ብቻ ሳይሆን ስለ ትንሣኤ ስለ ስንት ነገር አለ። ያን ሁሉ ያነሳ ሰዓት የለንም። በቃ እሱ ነው 3 ስትለኝ እኮ ያ ሁሉ አላልኩም። ጭንቅላትን አሰራው ወንድማችን፣ ጭንቅላትን አሰራው። 3 ነው ጥቀስ ያልኩ፣ ያ ሁሉ አላልኩም። ከነዛ ውስጥ 3ቱን ተናገር። ኦኬ እሺ ሄድበት፣ ችግር የለውም። እየሰማሁህ ነው። ምንድን ነው እኔ የምሄድበት ወንድሜ? ያሳ ዘይት ልጅ እያለህ አልጠጣህም እንዴ? አይደለም አንተ ራሱ ጥያቄ እኮ ስለ ሸሪዓው ራሱ 3ቱን ጥቀስልኝ ስትል 3 ነው እንደ የመጣው ስለ ሸሪዓ ብዙ እኮ ነው። ከየትኛው ልጥቀስልኝ? ስለ ሐጅ ነው? ስለ ጾም ነው? ሐጅ ስለ ዘካ ነው አልኩህ እኮ። ጥቁር ድንጋይ መሳም አስተምሮት ነው፣ ኃጢአትን ያነጻል። ጥቁሩን ድንጋይ ስትስመው ኃጢአትን ያነጻል የሚል አስተምሮት አላችሁ። አንተ እኮ ብትጠቅስልኝ አንተ በቃ አታክ የምታደርገውን ነገር ላይ እየጠቀስኩልኝ እንትን ልልህ ፈልጌ ነው። ግን አንተ ወደ ፖይንቱ በቃ ወደ ፖይንቱ እንሂድና አይወልድም አስተምሮታችሁ ነው ወይስ አይደለም? እኮ ቁርአን ወርዶበታል። ቁርአን ነው እኮ የወረደው። ይሄን ታውቃለህ? ቴንክ ዩ አመሰግናለሁ። ስለዚህ ይሄ 3 አስተምሮታችሁን ከነዚህ ከ3 አስተምሮት ውስጥ አንዱን ነቢያት እንኳን እንዳስተማሩት እናያለን፣ እንመለከታለን። ሌላ ነቢያት ማስረጃ ፈልገህ ነው? ለምሳሌ አንድ ነብይ ኖር ይሆን አላህ አልተወለደም ብሎ ያስተማረ? ከመሐመድ ውጪ ማለት የምትፈልገውን ነው እኔ የምትፈልገውን ማለት ነው። አንተ አሁን ከመሐመድ ውጪ ሌላ ነቢያቶች ስለዚህ አስተምሮት ብሎ አሉ ነው አይደል?
አሁን ገና ገባኝ። ልክ ነው። አሁን ርዕሳችን እንደምትመለከተው ነብይ ሳይሆን ነቢያት ስለሆነ ነቢያት የእስልምናን አስተምሮ አስተምረዋል ወይ ነው። ከእስልምና አስተምሮት ውስጥ አንዱ ደግሞ አላህ አልወለደም አልተወለደም ነውና አላህ አልወለደም አልተወለደም ብሎ ያስተማረ አንድ ነብይ አለ? ኖ የመጀመሪያ ጥሪ ሙሐመድ ራሱ አላህ አልወለደም አልተወለደም አላለም። አላህ አንድ ነው፣ ወደ አንድነት ነው የጠራው። አላህ ፈጣሪ አንድ ነው በማለት ነው እንጂ የተጠራው አላህ አንድ ነው ያለ ነብይ አለ? አሁን ለምሳሌ ከቁርአን ውስጥ ብዙ ቦታ ተጠቅሷል። ነቢያቶቹ ወደ አላህ እንደተጣሩ ኖህም እንደዛው፣ አብርሃምም እንደዛው፣ ዳውድም እንደዛው ከቁርአን ውስጥ ላውጣልኝ። እሺ ሰጠኝ፣ ችግር የለውም። ቁርአን ሱራ ሁድ እንደዛ እያልን እንሄዳለን ማለት ነው። ችግር የለውም። እንደውም ነብዩ ረቢ ሱረቱል ሁድ ውስጥ አለ። ቆይ ያወጣውልኝ ነው ሱራ ሁድ። ኮፒ ሊንኩን ከፍ እያደረጋችሁት እህት ወንድሞች፣ ገና 3000 ነን ያለ ነው። 3000 ነን ያለ ነው። ቪዲዮ ፖስት አድርጌያለሁ። አሁን የመጣችሁ ሰዎች ገብታችሁ ቫይራል እንዲወጣ ላይክ፣ ሼር፣ ሪፖስት ምናምን አድርጉ። አላዲ እንኳን ደህና መጣ ሰላም ብያለሁ። ሰላም ብለና ከዛ ተቀጥላላችሁ። እንዴት አላችሁ? ናቲ መልካ ያምራል፣ ቆንጆ ነህ በጣም እንደው ስማ ወለም ፍስካይን ያወጣ ቶቶቶ ብለናል። ቆስጤ ሰላም ብያለሁ። እሺ ብልጥና እሺ ሰላም ብለናል ወንድማችን። እንግዲህ እንደምታውቁት ወንድማችን ፓላዲዮስ ለእናንተ አስፈላጊ እና ጠቃሚ የሆነን ነገር ለፍቱ ጥሮ እግሩ ይዞላችሁ ይቀርባል። በአይነቱ ለየት ያለ አፕሊኬሽን መጽሐፍ ቅዱስም እንዲሁም ደግሞ ቁርአን ተፍሲራት ሁሉም ያለውን ነገር ለእናንተ ይዞላችሁ ብቅ ብሏል። ወንድማችን በዚህ በሰራው ነገር ሰፖርት እያደረግነው ነገ የተሻለ ነገር ይዞ እንዲመጣ እንድታደርጉት ስል ጥሬን አቀርባለሁ። የፓላዲዮስን አፕሊኬሽን ለማግኘት የምትፈልጉ ወንድሞች እሱንም ልታናገሩት ትችላላችሁ። ካልሆነ እህታችን ሂሩት አለች፣ ሂሩትን ልታወሩ ትችላላችሁ። አይ አንተንም አወራለሁ ካላችሁኝም ልታወሩኝ ትችላላችሁ። ብቻ ኮንታክት ማድረግ ትችላላችሁ ይሄን አፕሊኬሽን ማግኘት የምትፈልጉ። አንዴ አውርዱኝና ተመልሼ ልግባ። እስከነ እንትኑ ምዕራፉን ጠቅሼ ሊያመጣልህ አንዴ። አረ ዙሁን የትኛውን የፈለከው ንገረኝ። ችግር የለውም። እኔ 1 እስከ 4 5 ይዤ ልመጣሉ። አረ አንድ ይበቃኛል አልኩኝ እኮ በጣም የሚገርመኝ ናድር የሚባል አንድ ጓደኛ ነበረኝ አለ መሰለኝ ከስር ታውቃላችሁ። እስኪ ናድር የለም ዛሬ ናድር የለም ዛሬ። እንደዚህ አንድ ናቸው የሚገርማችሁ ብሎ የሚሄዱት ቂቃ የተጀባቸውን ሲወርዱ ሌላ ሰው እንቀበልና እንትን እንላለን። ሞዴሬተሮች ሙስሊሞችን እያያችሁ እየተቀበላችሁ አይደለም እና ተቀበሉ። ካሊድ ኢብኑ ወሊድ ይላል ሰይፉላህ የተባለው ጭንቅላት ዘመቀቀል ካሊድ ኢብኑ ወሊድን የሚያውቀው መጨረሻ ከባድ ሰው ነበር። ጨፍጫፊ ነበር፣ በጣም ከባድ ጨፍጫፊ። ሰይፍ አላህ ነው የሚባለው። የሚገርማችሁ የአላህ ሰይፍ ማለት ነው። በስዋዝ አላህ ነው የሚለው ነው። ከባድ ሰው አልኳችሁ። ያርደዋል፣ አይገልጸውም፣ ያርደዋል። ለዛ ነው ሱራ 9:123 ላይ አላህ gave him control over መካ መዲና የተባለው።
እና ሰይፉላህ የተባለው ግለሰብ ካሊድ ኢብን ወሊድ ተቀጠጠ ገዳይ ነበር። ጭንቅላት እንዴት አድርጎ እንዳደረገ ታውቃላችሁ? የሆነ ቶት አድርጎ ጭንቅላት ዳር አስቀምጦ እሳት የጠበሰ ሰው ነው። የሰው ጭንቅላት ማለት ነው። እንዲህ አርዶ ቆርጦት እንደዛ ያደረገ ሰው ነው። ሆረር ነው ሰውየው። በጣም ከባድ ሰው ነው። ሆረር ፊልም ያለ ሜካፕ መስራት ይችላል። አይዟችሁ አትደንግጡ። ካሊድ ኢብን ወሊድ በሚያሳዝነው ግን በጦርነት ላይ ግደልኝ እያለ ነበር የሚጸልየው። አላህ ግን እንደማይሰማ ስለምታውቁ ያው እንግዲህ ጸሎቱ አልሆነም እላቸዋለሁ። አልተሳካም፣ አልሆነለትም። ሲገል ሲጨፈጭፍ የኖረ ሰው ነው ካሊድ ኢብን ወሊድ። እሺ አይ ቲንክ እስካሁን ድረስ አንድም እንኳን አላገኘህም እንዴ ወንድማችን? ኮፒ ሊንክ ከፍ እያደረጋችሁት ጋይስ። ሙስሊሞች የሉም እንዴ? ግቡና ሙስሊሞች ሲፓራ ሰላም ብለናል። እንኳን ደህና መጣሽ። አለን እግዚአብሔር ይመስገን አለን። ሙስሊሞች ካላችሁ ግቡ። በአዲስ ሙድ ነው የተከሰትሽው ማለት በአዲስ ሙድ ነው የተከሰትሽው። እንገለጥ ብለን ነው እንዲህ ቀስ በቀስ ሞሉ ትላላችሁ። እሺ ወሬ አንቺ ብቻ ነሽ የቀረሽው እያለኝ እኔም እንደናንተ ጠምጥሜ ልገለጥ መሰል። ያንቺ እንደውም ቀላል ነው፣ ኒቃብ ትለብሻለሽ፣ ምን ችግር አለ? እሺ ለማንኛውም ሙስሊሞች ግቡና ማውራት እንችላለን በዚህ ቶፒክ። ነቢያት ማንን ሰበኩ? ኢየሱስን ወይስ አላህ? የክርስትናን አስተምሮ ወይስ የእስልምናን አስተምሮ ነው እያስተማሩት የሚለውን ማየት እንችላለን ማለት ነው። እና ሙስሊሞች ካላችሁ ግቡ እየገባችሁ